ብዙ ጊዜ አብዛኞቻችን ችሎታችንን ተደግፈን መውጣት እንፈልጋለን። አብዛኞቻችን ችሎታችን ተጠቅመን እግዚአብሔርን ማገልገል እንፈልጋለን። እግዚአብሔርን ማገልገል የምንችለው በመንፈስ ቅዱስ መገኘት ነው። መንፈስ ቅዱስ ባልተገኘበት ቦታ፣ መንፈስ ቅዱስ በማያወራበት ቦታ፣ መንፈስ ቅዱስ በማይናገርበት ቦታ የትኛውም አገልግሎት ፍሬያማ አይሆንም። ፍሬያማ የሚያደርግ የመንፈስ ቅዱስ መገኘት ነው። አሁን ኢየሱስ አገልግሎት ለመጀመር ተጠመቀ። ልክ እንደተጠመቀ ምን መጣ? በርግብ አምሳል መንፈስ ቅዱስ መጣ። መንፈስ ቅዱስ ከመጣ በኋላ ምን መጣ? ድምጽ መጣ። አንድ ድምጽ ተሰማ። ስለ ኢየሱስ የሚያወራ ድምጽ ተሰማ። ስለ ኢየሱስ የሚናገር ድምጽ ተሰማ። ስለ ኢየሱስ የሚመሰክር ድምጽ ተሰማ። ስለ ኢየሱስ አገልግሎት የሚያወራ ድምጽ ተሰማ። የምወደው ልጄ ይህ ነው፣ እሱን ምን አድርጉታል? ምስክርነት ይዞ ነው የመጣው። ኃይል ይዞ ነው የመጣው። ጉልበት ይዞ ነው የመጣው። መንፈስ ቅዱስ የተገኘበት አገልግሎት ፍሬያማ ያደርገናል። መንፈስ ቅዱስ የተገኘበት ሕይወት፣ መንፈስ ቅዱስ የተገኘበት ትዳር፣ መንፈስ ቅዱስ የተገኘበት ሩጫ፣ መንፈስ ቅዱስ የተገኘበት የትኛውም አይነት ስራ ፍሬያማ ያደርገናል። ስለዚህ መንፈስ ቅዱስ ከሰማይ ወደ አንተ በሙላት ይመጣል። ሰማይ እንዲናገር የሚያደርገው ማን ነው? መንፈስ ቅዱስ። ሰማይ እንዲያወራ የሚያደርገው ማን ነው? መንፈስ ቅዱስ። ስላንተ እንዲናገር የሚያደርገው ማን ነው? መንፈስ ቅዱስ። ልክ ኢየሱስ ከተጠመቀ በኋላ ሰማይ በክርስቶስ አንጻር መከፈት ጀመረ። ልክ በኢየሱስ አንጻር ተከፈተና በርግብ አምሳል ምን ወረደ? መንፈስ ቅዱስ። መንፈስ ቅዱስ ከተገለጠ በኋላ በደመና ውስጥ ሆኖ ድምጽ ታየ። አሜን ነው ወይ? ይሄም ድምጽ አንድ ነገር ነው ያለው፣ የምወደው ልጄ አለ። አሁን የሚያገለግለው ይሄ አለ። ይሄ አሁን ወንጌል የሚሰብከው አለ። ይሄ አሁን የምስራቹን የሚያወራው አለ። መንግሥተ ሰማያት ቀርባለች የሚለው አለ። የትንሣኤው አምላክ የሆነው ኢየሱስ አለ። የምወደው እሱ ነውና እሱን ምን አድርጉት አለ። ከጸለዩም በኋላ ይላል የነበሩበት ስፍራ ምን ሆነ አለ? ተናወጠ አለ። ከጸለዩ በኋላ ተሰብስበው ከጮሁ በኋላ ከመንፈስ ቅዱስ መገለጥ የተነሳ፣ ከመንፈስ ቅዱስ ኃይል የተነሳ፣ ከመንፈስ ቅዱስ ብርሃን የተነሳ የነበሩበት ስፍራ ምን ሆነ አለ? ተናወጠ አለ። የሚገርመው ወጥተውም አለ የእግዚአብሔርን ቃል በምን ተናገሩ? በግልጽ ተናገሩ አለ። መንፈስ ቅዱስ በግልጽ እንድታገለግል ይረዳሃል። መንፈስ ቅዱስ በግልጽ እንድትሰብክ ይረዳሃል። መንፈስ ቅዱስ በግልጽ ስለ እግዚአብሔር እንድታውቅ ይረዳሃል። ስለዚህ ይሄ መንፈስ የተሞላበት አገልግሎትን ትጀምራለህ። የእግዚአብሔር ሰው ለማገልገል ምን ያስፈልጋል? የጌታ መንፈስ። ለመጸለይ ምን ያስፈልጋል? የጌታ መንፈስ። ለመሮጥ ምን ያስፈልጋል? የጌታ መንፈስ። ለመቅደም ምን ያስፈልጋል? የጌታ መንፈስ። ኃይል የሰጠ እግዚአብሔር ነው በሉት። ያለ እግዚአብሔር ኃይል አልቆምክም በሉት። ያለ እግዚአብሔር ኃይል አላመለክም በሉት። እግዚአብሔር እንድታመልክ ስለረዳህ ነው በሉት። ለዚህ ጌታ እልልታችሁ እንዲህ በሉ እስኪ። ምስክርነት የተሞላ አገልግሎት እጀምራለሁ በሉ። ሃሌሉያ ሃሌሉያ። ምን የተሞላ? ሃሌሉያ። የእግዚአብሔር የመንፈሱ ጉልበት የሚመሰክርበትን አገልግሎት እግዚአብሔር ያስጀምራችኋል። ሲ ምስክርነት የተሞላ አገልግሎት በሉ። እጀምራለሁ በሉ። መንፈስ ቅዱስ የሚመሰክረውን በሉት አገልግሎት እጀምራለሁ። ሰው የሚናገረው አይደለም በሉት። መንፈስ ቅዱስ የሚናገርበት፣ እግዚአብሔር የሚናገርበት አገልግሎት ጀምራለሁ። ሕይወት ጀምራለሁ። ሃሌሉያ። መንፈስ ቅዱስ ለብዙዎቻችሁ ምስክርነትን እንዲጀምር ጸልያለሁ። ያዙትና እስኪ የመንፈስ ቅዱስ ምስክርነት የተሞላ በሉት። መንፈስ ቅዱስ የተገኘበት በሉት አገልግሎትን ትጀምራለህ በሉት። ሩጫ ትጀምራለህ በሉት። ጉዞ ትጀምራለህ በሉት። ጉዞ ትጀምራለህ በሉት። አሜን ነው ወይ? ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን እግዚአብሔርን ቃል አብረን እናያለን። የማቴዎስ ወንጌል ምዕራፍ 3 ቁጥር 16። አሜን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ። ኢየሱስም ከተጠመቀ በኋላ ወዲያው ከምን ወጣ? ከውሃው ወጣ። ከውሃው ወጣ። እሺ።
እነሆም ሰማያት ተከፈቱ። ምን ተከፈተ? ሰማያት። ኢየሱስ ከተጠመቀ በኋላ ምን ተከፈተ? ሰማያት ምን አደረጉ? ተከፈቱ። አንድ ሰው ላይ ዛሬ ይከፈታል። አሜን። ሰማያት ምን አደረጉ? ተከፈቱ። እስቲ ዘርጉና ዛሬ በኔ ትይዩ ሰማይ ይከፈታል በለው። ይከፈታል በለው። እሺ እነሆም ሰማያት ተከፈቱ። የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየ። ከተጠመቀ በኋላ የእግዚአብሔር መንፈስ በርግብ አምሳል በማለ ሲመጣ አየው። በማለ በኢየሱስ ላይ ማን መጣ? መንፈስ ቅዱስ። በምን? በርግብ አምሳል። ሃሌሉያ። ምስክርነት ይዞ ነው የመጣው። ኃይል ይዞ ነው የመጣው። ጉልበት ይዞ ነው የመጣው። አንድ ሰው ይጮህና መንፈስ ቅዱስ የሚያወራበት አገልግሎት ጀምራለሁ በለው። እሺ መንፈስ ቅዱስ አገልግሎቴ ላይ ይገኛል በለው። የሁላችንም አገልግሎትን መልካም የሚያደርገው መንፈስ ቅዱስ ነው። የሁላችንንም አገልግሎት ስኬታማ የሚያደርገው መንፈስ ቅዱስ ነው። መንፈስ ቅዱስ ያልተገኘበት አገልግሎት ስኬታማ ወይንም ፍሬያማ አይሆንም። ስለዚህ መንፈስ ቅዱስ የተገኘበት አገልግሎት ምን ያደርገናል? ፍሬያማ ያደርገናል። መንፈስ ቅዱስ የተገኘበት ህይወት፣ መንፈስ ቅዱስ የተገኘበት ትዳር፣ መንፈስ ቅዱስ የተገኘበት ሩጫ፣ መንፈስ ቅዱስ የተገኘበት የትኛውም አይነት ስራ ፍሬያማ ያደርገናል። ስለዚህ መንፈስ ቅዱስ ከሰማይ ወደ አንተ በሙላት ይመጣል። አንድ ሰው ጮሆ አሜን ይበላ። ድገሙና አሜን ይባላል። እስኪ መንፈስ ቅዱስ የተገኘበት አገልግሎት በለዋ። መንፈስ ቅዱስ የሚመሰክርበት አገልግሎት በለዋ ይጀምራል በለው። እሺ እነሆም ድምጽ ከሰማያት መጥቶ አይወላችሁ በርግብ አምሳል መንፈስ ቅዱስ ከመጣ በኋላ ምን መጣ? ድምጽ መጣ። ሰማይ እንዲናገር የሚያደርገው ማን ነው? መንፈስ ቅዱስ። ሰማይ እንዲያወራ የሚያደርገው ማን ነው? መንፈስ ቅዱስ። ስላንተ እንዲናገር የሚያደርገው ማን ነው? መንፈስ ቅዱስ። አሜን ነው ወይ? እሺ ድምጽ ከሰማያት መጥቶ በእርሱ ደስ የሚለኝ ሉክ አሁን ድምጽ ከሰማይ መጣና በእርሱ ደስ የሚለኝ አለ። የምወደው ልጄ ነው አለ። አሁን ሰማይ መሰከረ። አሜን። ስለ ኢየሱስ ማን መሰከረ? የምወደው ልጄ ይህ ነው። እርሱ ምን ያርጉት? ምን አድርጉት? ምን አድርጉት? የምወደው ልጄ ማን ነው አለ? ይህ ነው አለ። እርሱን ምን አድርጉት አለ? አሜን ነው ወይ? ተባረኪ። ሰማይ በኢየሱስ አንጻር መከፈት ጀመረ። ልክ ኢየሱስ ከተጠመቀ በኋላ ሰማይ በክርስቶስ አንጻር መከፈት ጀመረ። ልክ በኢየሱስ አንጻር ተከፈተና በርግብ አምሳል ምን ወረደ? መንፈስ ቅዱስ። ሃሌሉያ። መንፈስ ቅዱስ ከተገለጠ በኋላ በደመና ውስጥ ሆኖ ድምጽ ታየ። አሜን ነው ወይ? ይሄም ድምጽ አንድ ነገር ነው ያለው፣ የምወደው ልጄ አለ። አሁን የሚያገለግለው ይሄ አለ። ይሄ አሁን ወንጌል የሚሰብከው አለ። ይሄ አሁን የምስራቹን የሚያወራው አለ። መንግስት ሰማያት ቀርባለች የሚለው አለ። የትንሣኤው አምላክ የሆነው ኢየሱስ አለ። የምወደው እሱ ነውና እሱን ምን አድርጉት አለ። አንድ ሰው ጮሆ እግዚአብሔር ይገለጣል ይበላ። መንፈስ ቅዱስ የተገኘበት አገልግሎት በለዋ ፍሬያማ ያደርጋል በለው። መንፈስ ቅዱስ የተገኘበት አገልግሎት በለው ስኬታማ ያደርገናል በለው። ብዙዎቻችሁን እግዚአብሔር ስኬታማ ማድረግ ይጀምራል። ብዙ ጊዜ አብዛኞቻችን ችሎታችንን ተደግፈን መውጣት እንፈልጋለን። አብዛኞቻችን ችሎታችን ተጠቅመን እግዚአብሔርን ማገልገል እንፈልጋለን። እግዚአብሔርን ማገልገል የምንችለው በመንፈስ ቅዱስ መገኘት ነው። መንፈስ ቅዱስ ባልተገኘበት ቦታ፣ መንፈስ ቅዱስ በማያወራበት ቦታ፣ መንፈስ ቅዱስ በማይናገርበት ቦታ የትኛውም አገልግሎት ፍሬያማ አይሆንም። ፍሬያማ የሚያደርግ የመንፈስ ቅዱስ መገኘት ነው። አሁን ኢየሱስ አገልግሎት ለመጀመር ተጠመቀ። ልክ እንደተጠመቀ ምን መጣ? በርግብ አምሳል መንፈስ ቅዱስ መጣ። መንፈስ ቅዱስ ከመጣ በኋላ ምን መጣ? ድምጽ መጣ። አንድ ድምጽ ተሰማ። ስለ ኢየሱስ የሚያወራ ድምጽ ተሰማ። ስለ ኢየሱስ የሚናገር ድምጽ ተሰማ። ስለ ኢየሱስ የሚመሰክር ድምጽ ተሰማ። ስለ ኢየሱስ አገልግሎት የሚያወራ ድምጽ ተሰማ። የምወደው ልጄ ይህ ነው አለ። እሱን ምን አድርጉታል? ከጎናችሁ ያለውን አገልግሎቴን የሚቀይር ኃይል ይመጣል በለ።
እያንዳንዳችሁ የትኛውንም አገልግሎት ለማሳካት ከመሮጣችሁ በፊት መንፈስ ቅዱስ እናንተ ጋር መኖሩን ቼክ ማድረግ አለባችሁ። የትኛችሁም ሰዎች ከመጸለያችሁ በፊት እንድትጸልዩ የሚያደርጋችሁ መንፈስ እናንተ ጋር መኖሩን ቼክ ማድረግ አለባችሁ። ከማገልገላችሁ በፊት እንድታገለግሉ የሚረዳችሁን የጌታን መንፈስ፣ ስለ ሰማይ የሚመሰክረውን የጌታ መንፈስ፣ ስለ ኢየሱስ የሚያወራውን የጌታ መንፈስ፣ ስለ ኢየሱስ የሚተርከውን የጌታ መንፈስ እናንተ ጋር መኖሩን ማረጋገጥ አለባችሁ። እናንተ ጋር መንፈስ ቅዱስ እንዳለ ካረጋገጣችሁ፣ እናንተ ጋር የጌታ መንፈስ እንዳለ ካረጋገጣችሁ ከእግዚአብሔር በእምነት መለመን ትጀምራላችሁ። እግዚአብሔርን በድፍረት ማገልገል ትጀምራላችሁ። እግዚአብሔርን በኃይል ማገልገል ትጀምራላችሁ። እንዲህ የሚል የእግዚአብሔር ቃል አለ። ከጸለዩም በኋላ ይላል የነበሩበት ስፍራ ምን ሆነ አለ? ተናወጠ አለ። ክብር ለማይሁን። ከጸለዩ በኋላ የነበሩበት ስፍራ ምን ሆነ አለ? ተናወጠ አለ። ሐዋርያት ሥራ ምዕራፍ 4 ላይ ሲናገር ከጸለዩ በኋላ ተሰብስበው ከጮሁ በኋላ ከመንፈስ ቅዱስ መገለጥ የተነሳ፣ ከመንፈስ ቅዱስ ኃይል የተነሳ፣ ከመንፈስ ቅዱስ ብርሃን የተነሳ የነበሩበት ስፍራ ምን ሆነ አለ? ተናወጠ አለ። የሚገርመው ወጥተውም አለ የእግዚአብሔርን ቃል በምን ተናገሩ? በግልጽ ተናገሩ አለ። መንፈስ ቅዱስ በግልጽ እንድታገለግል ይረዳሃል። መንፈስ ቅዱስ በግልጽ እንድትሰብክ ይረዳሃል። መንፈስ ቅዱስ በግልጽ ስለ እግዚአብሔር እንድታውቅ ይረዳሃል። ስለዚህ ይሄ መንፈስ የተሞላበት አገልግሎትን ትጀምራለህ። አንድ ሰው ጮህ አሜን ይበላ። ድገምና አሜን በላ። የእግዚአብሔር ሰው ለማገልገል ምን ያስፈልጋል? የጌታ መንፈስ። ለመጸለይ ምን ያስፈልጋል? የጌታ መንፈስ። ለመሮጥ ምን ያስፈልጋል? የጌታ መንፈስ። ለመቅደም ምን ያስፈልጋል? የጌታ መንፈስ። አንድ ሰው ጮህ የእግዚአብሔር መንፈስ ምስክርነት በሏል። በሕይወቴ ላይ ይታያል። በዘመኔ ላይ ይታያል። በሕይወቴ ላይ ይገለጣል። በዘመኔ ላይ ይገለጣል። የሌለውን መስራት ይጀምራል። አሜን። ክብር ለማይሆን፣ ክብር ለማይሆን፣ ክብር ለማይሆን። የብዙ ሰዎች ትልልቅ የእግዚአብሔር ሰዎች አገልግሎታቸውን ያከበደውም ያራቀውም አንዱ መንፈስ ቅዱስ ነው። አገልግሎታቸውን ተደራሽነት ያደረገው ይዟቸው የወጣው መንፈስ ቅዱስ ነው። የመንፈስ ቅዱስ መገኘት የብዙ አገልጋዮችን አገልግሎት ስኬታማ አድርጎታል። የብዙዎችን ራእይ ስኬታማ አድርጎታል። የብዙዎችን ሩጫ ስኬታማ አድርጎታል። የብዙዎችን ፍጥነት ስኬታማ አድርጎታል። ማን? መንፈስ ቅዱስ። ሃሌሉያ። የመንፈስ ቅዱስ መገኘት ትውልድን አሳልፎ ሰጥቷቸዋል። የመንፈስ ቅዱስ መገኘት በምድር ላይ በጣም በኃይል እግዚአብሔርን እንዲሰብኩ አድርጓቸዋል። የመንፈስ ቅዱስ መገኘት ኢየሱስን እንዲተርኩ ረድቷቸዋል። ዛሬ ደግሞ በአንተ ላይ በልዩነት ይሄ መንፈስ ይመጣል። አንድ ሰው ጮሆ የጌታ መንፈስ በለዋል። በሙላት በኔ ላይ ይመጣል በለው። ይኸውላችሁ ለማገልገል ከመታገላችሁ በፊት ሃሌሉያ የጌታ መንፈስ እናንተ ጋር እንዳለ ቼክ አድርጉ። የጌታ መንፈስ በሙላት አንተ ጋር ካለ ለማገልገል አትታገልም፣ ወይም አገልግሎት ትግል አይሆንብም። መንፈስ ቅዱስ ራሱ የሚሰራውን ያውቃል። መንፈስ ቅዱስ ራሱ የሚያደርገውን ያውቃል። መንፈስ ቅዱስ ራሱ አንተን መምራት ይጀምራል። ስለዚህ ልክ የመንፈስ ቅዱስ መገኘት አንተ ጋር ካለ ድምጽ ይመጣል ከሰማይ፣ ኃይል ይመጣል ከሰማይ። ብዙ ሰዎች ምሪት ለማግኘት፣ ብዙ ሰዎች ከእግዚአብሔር ድምጽ ለመስማት የሚፈልጉት በማፈክር ነው፣ በመንፈስ ቅዱስ በኩል ነው። በመንፈስ ቅዱስ በኩል ደግሞ እግዚአብሔር ይናገራል። የምወደው ልጄ እርሱን ይሄ ድምጽ ከመምጣቱ በፊት ወደ ኢየሱስ የመጣው ማን ነው? መንፈስ ቅዱስ። አሜን ነው ወይ? ወደ ጌታ የመጣው ማን ነው? ሐዋርያቶች ከጸለዩ በኋላ በድፍረት በግልጽ እንዲናገሩ የረዳቸው ማን ነው? መንፈስ ቅዱስ። እጃችሁን ከፍ አድርጉ እስኪ። መንፈስ ቅዱስ የተገኘበትን አገልግሎት አሁን ልጀምር ነው በሉ። ወሬ የተገኘበት አይደለም፣ ሐሜት የተገኘበት አይደለም፣ ኢንፎርሜሽን የተገኘበት አይደለም። መንፈስ ቅዱስ የተገኘበት፣ የእግዚአብሔር መንፈስ የታከለበት፣ የእግዚአብሔር መንፈስ መሪ የሆነበት፣ የጌታ መንፈስ የመጀመሪያ የሆነበት። ኧረ አንድ ሰው ጮሆ አሜን። ከፍ አድርጉልኝ እስኪ። መንፈስ ቅዱስ በሉት። ዛሬ ወደ ቤቴ በሙላትና በሉት። የእግዚአብሔር መንፈስ በሉት። ዛሬ በሙላት ወደ እኔና በሉት። የወንጌል ዓለም መረዳት፣ የወንጌል ኃይል መገለጥ፣ የወንጌል ቃል ብርሃን የሚገልጥላችሁ መንፈስ ቅዱስ ነው። ክብር ለማይሆን
መንፈስ ቅዱስ ታሪክ አይደለም ያስተምራችሁ። መንፈስ ቅዱስ የመገለጥን ፓወር ያስተምራችኋል። የታምራትን ኃይል ያስተምራችኋል። መንፈስ ቅዱስ የሚያስተምራችሁ የእግዚአብሔርን ሉዓላዊነት፣ መንፈስ ቅዱስ የሚያስተምራችሁ የእግዚአብሔርን ሁሉን ቻይነት፣ መንፈስ ቅዱስ የሚያስተምራችሁ የእግዚአብሔርን ጉልበት ነው። ብዙ ሰው ታሪክ ሊያስተምራችሁ ይችላል። ብዙ ሰው ታሪክ ሊነግራችሁ ይችላል። ብዙ ሰው ያነበበውን ሊያወራላችሁ ይችላል። መንፈስ ቅዱስ አሁን የሚሆነውን ይናገራል። አንድ ሰው ጮሆ አሜን። እግዚአብሔር አሁን መስራት እንደሚችል ይናገራል። እግዚአብሔር አሁን ማድረግ እንደሚችል ይናገራል። ነው አሁን ያንተን ነገር እንደሚቀይር ይናገራል። አሁን ያንቺን አይን እንደሚከፍት ይናገራል። አሁን ያንተን ጆሮ እንደሚከፍት ይናገራል። ስለዚህ አገልግሎታችሁ ሁሉ በዚህ መንፈስ የተሞላ እንዲሆን ጸልያለሁ። በመንፈስ የተሞሉ አገልጋዮች ሲያገለግሉ መንፈስ ቅዱስ በላያቸው ላይ ሞልቶ ፈሰሰ። ሃሌሉያ! ኢየሱስ ጌታ ነው አይደል? እንዴ አሁን የምታገለግሉበት መንፈስ አለ፣ የምትጸልዩበት መንፈስ አለ። ራሱ አንድ ነው እኮ አንድ ነው ራሱ፣ ግን ድርሻ ይሰጣችኋል። የምትጸልዩበት፣ የምታገለግሉበት፣ የምትረዱበት፣ አንደርስታንድ የምታረጉበት፣ እይታችሁን የምታሰፉበት፣ ጥበብ የምትጨምሩበት፣ ዕውቀት የምትጨምሩበት፣ ኃይል የምትጨምሩበትን መንፈስ ያፈስላችኋል። ስለዚህ ይሄ አንዱ የጌታ መንፈስ፣ ይሄ አንዱ የእግዚአብሔር መንፈስ ይሄንን ሁሉ ጥበብ ዛሬ በእናንተ ላይ ያመጣል። የምወደው ልጄ ይህ ነው አለ፣ እርሱን ስሙት። ሆሊ ስፒሪት ማኒፌስት ሲያደርግ በርግብ አምሳል ቀጥታ ሰማይ ድምፅ አወጣ። አሜን። ምን አወጣ? ዝም ብሎ የነበረው ሰማይ፣ ጸጥ ብሎ የነበረው ሰማይ፣ ንግግር ጸጥ ብሎ የነበረው ሰማይ መናገር ጀመረ። ስለ አንድ ሰው ዛሬ ይሄ መንፈስ ያወራል። አንድ ሰው ሲያገለግል ሰማይ ማጉረምረም ይጀምራል። ከዚህ በኋላ የሆኑ ሰዎች ቆመው ሲያገለግሉ እዚህ ቤት አሜን፣ ሰማይ ማጉረምረም ይጀምራል። ሰማይ ንግግር ይጀምራል። የእግዚአብሔር ጉልበት በአገልግሎታችሁ ላይ ይታያል። አታናፋሪያና በጣም መንፈስ ቅዱስ አንተ ጋር ካለ ከተረዳ እንትናን ቀድማለሁ ብላ አይደለም የምትሮጠው። አሜን ነው ወይ? መንፈስ ቅዱስ ራሱ እንድትስታ ያደርግህ፣ አቋምን ጠብቀ እንድትሄድ ያደርጋል። እይታን ጠብቀ እንድትሄድ ያደርጋል። የብዙዎቻችን ሚዛን የሚዛባው ለምንድን ነው? መንፈስ ቅዱስ እንዳለ በሙላት አንረዳም። መንፈስ ቅዱስ ካለ መንፈስ ቅዱስ የመጀመሪያው ሚዛን እንድትጠብቅ ያደርጋል። ሃሌሉያ! እግዚአብሔርን አንደርስታንድ እንድታረገው ይረዳሃል። የሰማይን መገለጥ ባንተ ውስጥ ይተርካል። ኢየሱስ ክርስቶስ ጌታ እንደሆነ የሚያወራልህ አሁን በልብ ማን ነው? መንፈስ ቅዱስ ነው። ኢየሱስ አዳኝህ እንደሆነ የሚያወራው ማን ነው? መንፈስ ቅዱስ ነው። የዘላለም አምላክ እንደሆነ የሚነግር ማን ነው? መንፈስ ቅዱስ ነው። ክብር ለማይሆን ክብር ለማይሆን ክብር ለማይሆን እግዚአብሔርን ከቶ ያየው የለም አለ አይደለ? በእቅፉ የነበረው አንድ ልጁ ምን አረገው? ተረከው። ይሄንን ኃይል ላንተ የሚገልጠው ሆሊ ስፒሪት ነው። ይሄንን ጉልበት ላንተ የሚገልጠው መንፈስ ቅዱስ ነው። አባቶች በፊት ከደመና በታች ተራመዱ ይላል አይደል? ከዛ ደመና ተጠመቁ አለ አይደለ? ኢየሱስ ያድናል። ያ ደመና ማን ነው አለ? ክርስቶስ ነው አለ። ይሄን የሚመሰክረው ማን ነው? ሆሊ ስፒሪት ነው። ይሄን የሚናገረው ማን ነው? መንፈስ ቅዱስ ነው። ይኸውላችሁ ቀኛችሁን ከፍ አድርጉ እስኪ። ዛሬ ይሄ መንፈስ እንዲያገኛችሁ ጸልያለሁ። ከፍ አድርጉና የእግዚአብሔር መንፈስ በሉት። ዛሬ ወደ እኔ ና በሉት። በሙላት ና በሉት። ይኸውላችሁ በዘመናችሁ ማለት ነው የትኛውም አገልግሎታችሁን መልካም እንዲሆንላችሁ ከፈለጋችሁ ወሬ ለመስማት አይደለም መፍጠን ያለባችሁ፣ ለመተቸት አይደለም መፍጠን ያለባችሁ። ሆሊ ስፒሪት ምን ይላል? የእግዚአብሔር መንፈስ ምን ይላል? መንፈስ ቅዱስ እኔ ጋር አለ ወይ? ለመስማት መፍጠን ያለብህ መንፈስ ቅዱስን ነው። ለማድመጥ መፍጠን ያለብህ የጌታ መንፈስ። እሱ አካሄድን ትክክል ያደርገዋል። እሱ እንዳትወድቅ ይረዳሃል። እሱ ከእግዚአብሔር እንዳትስት ያደርግሃል። መንፈስ ቅዱስ የሰማይን ይገልጣል። መጽሐፍ ሲናገር ምን ይላል? ሃሌሉያ! ክብር ለማይሆን አሜን ነው ወይ? ሃሌሉያ! ክብር ለማይሆን መንፈስ ቅዱስ ሁሉን ምን ያደርጋል? ይመረምራል። እሱ ግን በማንም እሱ ምን ያደርጋል? የሰማይን ዕውቀት እንኳን ምን ያደርጋል? ያውቃል። አይደለም በሰው ልብ ያለውን፣ አይደለም በሰው ሐሳብ ያለውን፣ አይደለም በሰው እቅድ ያለውን፣ በሰማይ ያለውን ሁሉ ምን ያደርጋል? ያውቃል። ቅድሚያና ቦታ መስጠት ያለባችሁ ለዚህ መንፈስ።
አንድ ሰው ጮሆ ከፍ ያረጋና ጌታ ሆይ በሉት። መንፈስህን እባክህ በሉት። በኔ ላይ አትረፍርፋል። ኢየሱስ አሜን ነው ወይ? ከዚህ ጉልበት በኋላ ወዴት ነው ሄደው? ወደ ጸሎት አይደል? ከዚህ ከመንፈስ ቅዱስ አቅም የተነሳ ወዴት ሄደ? ወደ ጸሎት። አሜን ነው። 40 ቀንና 40 ሌሊት ምን ሆነ? ጸለየ። ሃሌሉያ። መላእክቶች ያገለግሉት ነበር አይደል? ጸለየ። ከዛ በኋላ ምን አለ? ተመለሰ። በዳቢሎስ ተፈተነ፣ አሸነፈ። አሜን ነው ወይ? አሜን በሏ። በዚህ መንፈስ አሸነፈ። ጸሎት በዚህ መንፈስ ጨረሰ። አጋንንትን በዚህ መንፈስ አሸነፈ። እግዚአብሔር አሸናፊ እንድትሆኑ የሚያደርጋችሁ ይሄን መንፈስ ይሰጣችሁ ነው። ስለዚህ የትኛውም ሐሳባችሁ አይደለም ጠላትን እንዲያሸንፍ የሚያደርገው የመንፈስ ቅዱስ መገለጥ፣ የመንፈስ ቅዱስ መምጣት። አሁን መንፈስ ቅዱስ የሚመሰክርበት አገልግሎት፣ መንፈስ ቅዱስ የሚሰራበት አገልግሎት አንተ ቤት ይሆናል። ዘርጉና እኔ ቤት ይሆናል በሏ። ብዙዎች ለማገልገል ወደ ብዙ መንገድ ይሮጣሉ። ብዙዎች ለመጸለይ ወደ ብዙ ቦታ ይሄዳሉ። ብዙዎች ሰውን ለማሳመን ብዙ ነገር ይጠቀማሉ። ብዙዎች እነሱ አገልግሎታቸውን ለማክበድ ብዙ ንግግራቸውን ይናገራሉ። እሱም የአገልግሎት ስኬት አይደለም። መንፈስ ቅዱስ የመራው ሰው፣ ወደ መንፈስ ጠጋ ያለ ሰው፣ ከመንፈስ ወደ የሚሰማ ሰው በየትኛውም ቦታ ድል ያደርጋል። ዘርጉና አሜን በሏል። ስሙ። በአንድ ወቅት ላይ አካብ በምን ይሮጣል? በሰረገላ። ኤልያስስ በምን? ሃሌሉያ። ማን አለ ኤልያስ ላይ? መንፈስ ቅዱስ አለ። ኤልያስ ላይ ማን አለ? የእግዚአብሔር ጉልበት አለ፣ መንፈስ ቅዱስ አለ። አካብ በምን? በሰረገላ። ንጉስ እኮ ነው። የንጉስ ሰረገላ ከባድ ነው። በምን ይሮጣል? በሰረገላ። ፈረሶቹ ከባዶች ናቸው። ሃሌሉያ። ከስጋ ጋር የሚወዳደሩ ከሰው ጋር የሚወዳደሩ አይደሉም፣ ኃይለኞች ናቸው። ኤልያስስ ምን አለው? ሃሌሉያ። የአማልክት ሁሉ አምላክ የሆነ የጌቶች ሁሉ ጌታ የሆነ የእግዚአብሔር መንፈስ በኤልያስ ላይ። ስለዚህ ይኸውልህ እስራኤል እስኪገቡ ድረስ አማን ነው። አካብ አይደለም የቀደመው። እስራኤል እስኪገቡ ድረስ፣ እስራኤል ወደምትባል ቦታ እስኪመጡ ድረስ ኤልያስ እየመራ ነው የሮጠው። በዚህ መንፈስ መምራት ትጀምራለህ። በዚህ መንፈስ ስኬታማ መሆን ትጀምራለህ። በዚህ መንፈስ ማሸነፍ ትጀምራለህ። በዚህ መንፈስ ድል መንሳት ትጀምራለህ። ኧረ አንድ ሰው የእግዚአብሔር መንፈስ አታዳባሽዳ ካቶራባዲያ ዘርጋና የእግዚአብሔር መንፈስ በላይ ለኃይል ወደኔ ይመጣል፣ ለክብር ወደኔ ይመጣል፣ በሞገስ ወደኔ ይመጣል፣ በቅባት ወደኔ ይመጣል። እስራኤል እስኪገቡ ምን አረገ? ቀደም። አሁን የምትቀድምበት ኃይል ይሄ ብቻ ነው። ቢን አታርካቦሳ የእግዚአብሔርን እውነት የምትመሰክርበት ኃይል ይሄ መንፈስ ነው። የሰማይን ዕውቀት የምትናገርበት በዚህ መንፈስ ነው። የእግዚአብሔርን መገለጥ የምታወራው በዚህ መንፈስ ነው። የእግዚአብሔርን ኃይል የምትናገረው በዚህ መንፈስ ነው። ብዙዎችን መንፈስ ቅዱስ ዛሬ ይቀይራል፣ 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 ይቀይራል። ታታታታያ መገለጥ ይቀየራል፣ እይታ ይቀየራል፣ ህልም ይቀየራል፣ ጸሎት ይቀየራል፣ አረት ይቀየራል። ታዳኮ ሳዳራባ ሼዳና ማያ ኤና ባባቦሳ ፓራዲ ካቶኒያስ ሪማ ታክሬበሻ ባዲያና ሞያ ዘርጉና ተቀየርኩ በሎ ሄይ መቅደም ትጀምራለህ። ፊተኛ ያረግሃል፣ ሰባኪ ያረግሃል፣ ነቢይ ያረግሃል፣ ሐዋርያ ያረግሃል፣ ወንጌላዊ ያረግሃል፣ ዘማሪ ያረግሃል። ሰበበበበበበ ያባራት ያዳቦሳ የብራታ ካባራ ዲያዳቦቴኒያስ ሪታ ፕሬዴከቴ ብራት ያዳማቴኒያስ ኤላ ፕሪካቶኒ የማሳዲያ የመንፈስ አሸናፊ ያረጋል። የመንፈስ ድል ይሰጣል። የመንፈስ አቅም ይሰጣል። ሰባታ ካታዲያ ቦሳዲያ ዘፕሬቴኬሬቦ ዲያዳማቴኒያ ሂፕራታ ኮሳ ፕራዲያዳሞያ ፍጥነት የምትጨምሩ ሰዎች አላችሁ።
ከዚህ መንፈስ የተነሳ ፍጥነት ትጨምሪያለሽ። በሥራ ትፈጠኛለሽ፣ በአገልግሎት ትፈጠኛለሽ፣ በቅባት ትፈጠኛለሽ። ሟርተኛውን በዚህ ኃይል ትመቸዋለሽ። መተተኛውን በዚህ ኃይል ትመቸዋለሽ። ጠንቋዩን በዚህ ኃይል ትመቸዋለሽ። እርግማንን በዚህ ኃይል ትመታለህ። የእግዚአብሔር ኃይል ፓታሳካራዶኒያስ ሊዳናቦስ ፕሬዲነ ባቻኔ ማታሳ ሄታ ፕሬካቲያናቦስ ላፕሬታኪያቦሳኒያ ዛፕሬቴኔ ቤታኒያቦሳካ ኢብራታኖስ ፔሬዴስ ዛናቦሬ ቤዲያ ካሳኒያ ለፕሬቴኒ ማታኒያ የእግዚአብሔር ኃይል ፕራታሶካማያ ረቴ ፕሬቴኔ ቤቼኒያስ ቫካልታኒያቦ ቫልቴርታኒ ማሳያ አይኬቴ ፕሬቴ ኬታኒያስ ፖ ኢዳ ካታራቦሴኒያ ሜታ ፕራታቲያ ሄታ ፕሬቴ ኬቲያዶሳ ፓታቶርዲያቲና አይፔሬቴ ኬራቦሳኒ ፕራቶራፓ ፔታታታቶያ ዘለ ፕሬቴ ኬዲያቦስ የእግዚአብሔር መንፈስ የእግዚአብሔር ህልውና የእግዚአብሔር አናቶኒያ ካታያ ማታራቦሴያ አዎ የእግዚአብሔር መንፈስ ነው። የእግዚአብሔር ኃይል ነው። ኢታኒያኮስ ፊሊሳ ፕሬሻኒያ ኮታኒያ ሮቶ ፕሬቤቤ ሳካኒያ ማያ ሪታ ፕሬዴኔ ቤቼኒያስ የስ ለውጥ ጀመራውን ፓካቶዲያናስ ሮቶ ፕሬሳኪያ ሴሌብሬታኒያ ወቴብሬኬቲያኖስ ኡታባባባቦስ ረቴብሬቴኒ ባታካኒያ ሴሌብሬቴኒ ባታኮራ አይፕሬቴኬሪያቦስ ማታልቲና ማታልቴኬሪያቦስ ሂካታርሼፓ ፊናስ ሼቤቤቤቤቤቤስ ሮሎቦቻካ ፕራቲያና ሊና ማጄኒ ማታካሪያ ኢላ ሴሪያ ቦሳፓኒያ ካታኒያ ሜቴፕሬቴኒ ማታኮሳይ ፖርጄኒ ፕራቲያቲያና ቦስ ኢታ ፕሬሳካያ ኤላፋስ ኮሎፎኒ ማሲፓኒያ ሌዲ ባሰካሪያ ቦሴኒያ ኮቴያችሁን የሚያከብድ የእግዚአብሔር ኃይል አቅም የሚጨምርላችሁ የእግዚአብሔር ኃይል ሊና ሳያቦስ ሊና ሶኮ ፕሬቬኒያስ ፕሬቴሬቤሳኒያስ አይቲራ ተተተተባሳኒያ ኮሎፌኒያ ሳቲያ ዊናታሪያቦስ ካራቶሴፔኒያ Holy Spirit Holy Spirit Holy Spirit Holy Spirit Holy Spirit Yala parala badia bosapaya Olevenia sakaya Lady Beshaba መንፈስ ቅዱስ የሚመሰክርበት ህይወት መንፈስ ቅዱስ የሚመሰክርበት አገልግሎት መንፈስ ቅዱስ የሚመሰክርበት አገልግሎት መንፈስ ቅዱስ የሚገለጥበት አገልግሎት የእግዚአብሔር መንፈስ የሚሰራበት አገልግሎት ዳዳ ሰካኒያ ማያ ለፕሬቻዳ ባቶሴ ካባያ ፓራቶኒ ማሴ ፕሬቬኒያስ አይ ፕሬሌዲና ማጄኒ ማካቶ ሳፓያ ሳላይ ኮሎቬኒያቦስ ሜላቲያኮ ሳፓያ አይ ፕሬጄኒ ሜታሲካፖያ ሬሌቬኒያሞስ ዲያሶኮ ለምስክርነት መጥቷል። መንፈስ ቅዱስ አገልግሎታችሁን ሊያስመሰክር ሩጫችሁን መልካም ሊያደርገው የወንጌል ስብከታችሁን መልካም ሊያደርግ ኧረ አንድ ሰው አሜን ይላል። ኧረ አንድ ሰው አሜን ይላል። ኧረ አንድ ሰው አሜን። ማላሶፓኒያ
ኬታሶፔቬኒያስ ሶሎቬሪደ ካሳፓያ አይፕሬጀኔሜቶሴ ካቫያ ኤስ ሆሊ ስፒሪት የእግዚአብሔር መንፈስ ቀይራቸው ዛሬ ለውጣቸው ዛሬ እግዚአብሔር ቀይራቸው እግዚአብሔር ለውጣቸው አንተን በሚያዩበት ክብር አንተን በሚሰሙበት ክብር አንተን በሚያደምጡበት ክብር ማላሳ ፓራዲያኖስ ሬሊቫኒ ካቦሴ ፕሬቬኒያ ሜታፕራስ ካራቦስ ኢናናላቦሽ በራላቦስ በራዳራቦስ ፓኒያ የመንፈስ ቅዱስ እሳት የመንፈስ ቅዱስ ጉልበት የመንፈስ ቅዱስ አቅም የመንፈስ ቅዱስ ሁሉን ቻይነት አታፔካቶኒያስ ሮቶፕሬቤሳኒያ ማታልቤር ሳካሪያቦ ዋው ሌዲያ ኮሴፓያ ፓሮሴቴ ፕሬቬኒያስ ሃሌሉያ ሃሌሉያ መንፈስ ቅዱስ እንደነካችሁ መጠን ምስክርነት ይጀምራል በእናንተ አንደበት መንፈስ ቅዱስ ማውራት ይጀምራል በእናንተ አንደበት መንፈስ ቅዱስ የሞተን ማስነሳት ይጀምራል ሽባን መተርተር ይጀምራል እውርን ማብራት ይጀምራል ተምራቶቻችሁ ይታያሉ ክበሩ ለጌታ ክብር እስኪ ሊና ሶፕሬቬኒያስ ሌዲካቶስ ክራባሺና ማጄኒ ማታስፌሌቬኒያስ ሎኮቨርሺ ካታይ ፒካንዶ ክሮስልቬኒያ አይፕሌርዲና ታካንቶ ሴካዲልቫያስ የከበዳችሁ ነገር እጅ መስጠት ይጀምራል መጣኩ ምስክርነቱን አያችሁት አይደል መጥቶ ዳሷችኋል ይሄ የመንፈስ ቅዱስ ምስክርነት የመንፈስ ቅዱስ ሁሉን ቻይነት አሁን አገልግሎታችሁን እግዚአብሔር በዚህ ያስቀጥላል በዚህ ሲቀጥል አገልግሎታችሁ በምንም አትያዙ ደክሟችሁ የነበረ ሰዎች ሲነኩ አያችሁ በጣም ዝለው የነበሩ በጣም ጭንቀት ውስጥ የነበሩትን ሰዎች ሆሊ ስፒሪት ሲነካቸው ነው አሁን እግዚአብሔር አምላክ አገልግሎታቸውም ህይወታቸውንም ምስክርነት የተሞላ ያደርጋል መንፈስ ቅዱስ በላያችሁ ላይ ይነበባል ሰዎች ከሩቅ አይተው የጌታ ምስክር እንደሆናችሁ መንፈስ ቅዱስ በቂ ነው እስኪ በቂ ነው በሉኝ ማውራት ይችላል በሉ ኢየሱስ አሜን ነው ወይ ከዚህ ኃይል የተነሳ አገልግሎቱ ከዚህ ኃይል የተነሳ ጸሎቱ ከዚህ ኃይል የተነሳ የታምራት አገልግሎት አይታችኋል መጽሐፍ ቅዱስ ልክ እንደሚናገረን እንደዚሁ በእኛ ዘመን አሁን ሌላውን ነገር እንተዋለን ወሬውንም ትችቱንም እዚህ መንፈስ ስር እንደበቃለን ይሄ መንፈስ በሁሉ ቦታ ስኬታማ ያረጋናል ይሄ መንፈስ በሁሉ ቦታ ድል ይሰጠናል የእግዚአብሔር መንፈስ በሉና ጩሁ እስኪ የእግዚአብሔር መንፈስ አልጮሃችሁም በደንብ ጩሁ እስኪ የእግዚአብሔር መንፈስ ጩሂ ባክሽ በደንብ የእግዚአብሔር መንፈስ ይሄ መንፈስ ይኸውልሽ ከድብርተኝነት ያወጣል ከብቸኝነት ያወጣል ምታማክረው ሰው ባይኖር እንኳን ይሄ መንፈስ ቅዱስ አባት እናት ወንድም እየሆነ ማውራት ይችላል ታማኝ ጓደኛ መስሎ ማውራት ይችላል ሚስጥረኛ ሆኖ ማውራት ይችላል አገልግሎትን በየሰው ልብ ውስጥ ማከበድ ይችላል ዋው ዘርጉና የእግዚአብሔር መንፈስ በሉ የእግዚአብሔር መንፈስ ከዚህ በኋላ በእኔ ላይ ይከብዳል በሉ ከዚህ በኋላ በእኔ ላይ ይከብዳል ሶጣ ስገባ በሉ ይሄ መንፈስ ማውራት ይጀምራል በሉ በጣም በሚያስደነግጥ መልኩ ብዙዎቻችሁን ሽፍት አድርጎ ይቀይራል ይኸው በጣም ነው የሚቀይራችሁ አሁን ካላችሁበት ሽፍት አድርገው በሚያስደነግጥ ሁኔታ ይቀይራችኋል ሰዎች ለመረዳት በሚከብዳቸው ሁኔታ እሱ ነው እሱ አይደለም አስብሎ ይቀይራል እሷ ናት እሱ አይደለችም አስብሎ ይቀይራል ሃሌሉያ ልክ ይሄ መንፈስ አንተ ጋር ሲገኝ መስበክ መቻል ብቻ አይደለም
በሽታ ሁሉ አንተ ጋር ይቀመጥ። ማንኛውም ምጥና ጭንቀት አንተ ጋር ይቀመጥ። ማንኛውም ምድረበዳ አንተ ጋር ይቀመጥ። የመንፈስ ቅዱስ አቅም ከሚደንቀኝ አንዱ ሃሌሉያ የእግዚአብሔርንም ድምጽ ይጎትታል። የእግዚአብሔርንም ሐሳብ ያወራል። ሲቀጥል በምድር ላይ ባለጸጋ ያደርጋል። በምድር ላይ ባለጸጋ ያደርጋል። የመጨረሻ ከፍ አድርጉና በዚህ መንፈስ ሩጫዬን እቀጥላለሁ በሉ። ከጎናችሁ ያለውን ያዙትና በዚህ መንፈስ ስኬት ትጀምራለህ በሉት። ድል ትጀምራለህ። ሃሌሉያ። ኢሳይያስ ምንድነው ያለው? ስለ ኢየሱስ ሲናገር እናምንበት ዘንድ ምን የለውም አለ። ይሄ ደም ግባት የሌለው ኢየሱስ ሬሳ ሲነካ ይነሳል። የሞተን እኮ ነው ሲነካው ብድግ ይላል። ይሄ ደም ግባት የለውም ያለው ኢሳይያስ የተናገረለት ኢየሱስ ሃሌሉያ የተነበዩለት ይሄ ኢየሱስ ሽባን ሲነካው ይተረተራል። አያችሁ የሱ ኃይል ይገለጥ ነበር። ከዚህ መንፈስ የተነሳ እግዚአብሔር በየአካባቢው አገልግሎታችሁን ተሰሚነት ይሰጠዋል። ለመሰማት ምንም ጋር አትታገሉ፣ ለመደመጥ ምንም አትቆፍሩ። ይሄ መንፈስ ያዙት፣ አቆዩት በላያችሁ ላይ ይሰንብት። እናንተ ጋር ይዋል፣ ይደር፣ ይክረም። አንተ ቤት አናግረው፣ አዋሪው ይክረም። አንቺ ቤት ድንገት አንቺ ፊት ለፊት ላይ የቆመው ተራራ ዝም ይላል። ጠላቶቻችሁን ጸጥ ያሰኛል። አንድ ቀን ሁለት ቀን ብቻ አይደለም የምትጸልይበት። አክርመው፣ ይቆይ፣ ይክረም፣ ያውራ። አንተም በሱ እግዚአብሔርን አውራ፣ ይቆይ። አጽናኙን እልካለሁ እኮ ነው ያለው አይደል እንዴ? ምኑን እልካለሁ አለ? እሱ በመጣ ጊዜ አለ ወደ እውነት ምሉ የነገርኳችሁን ቃል ያሳስባችኋል። አየ አንዳንዶቻችሁ ትንቢት እንኳን እንዳትረሱም ያረጋችሁ መንፈስ ቅዱስ ነው። የሰማችሁትን ቃል እንዳትዘነጉም ያረጋችሁ መንፈስ ቅዱስ ነው። መዝገብ ላይ ካለው ይልቅ በልባችሁ የእግዚአብሔርን ቃል የሚያቀብላችሁ መንፈስ ቅዱስ ነው። አረ ይሄ መንፈስ ይሙላችሁ፣ ይሄ መንፈስ ይሙላችሁ፣ ይሄ መንፈስ ያገኛችሁ፣ ይሄ መንፈስ ይቀይራችሁ። ነገስታት እጅ ትጥቅ የሚፈቱበት ነገስታት እጅ የሚሰጡት ለዚህ መንፈስ ነው። ለማንም ያልተንበረከከው ናቡከደነጾር የተንበረከከው ለዚህ ኃይል ነው። ሃሌሉያ። ራሱን እንደ እግዚአብሔር የቆጠረው ራሱን እንደ ሉዓላዊ የቆጠረው ናቡከደነጾር እግዚአብሔር አይምሮን ቀይሮ ወደ ከብት ቀይሮ ሳር ካበላው በኋላ ከዛ ሲመልሰው ምን አለ? እኔ አየው በዘመኔ አለ። አሜን ነው። እኔ አየው በምን በዘመኔ አለ። እንደ እግዚአብሔር ያለ በላይ በዙፋኑ ቢኖር በታች በምድር ቢኖር እንደ እግዚአብሔር ያለ ማንም የለም። ስለዚህ ነገስታት ትጥቁን የሚፈታለት፣ ነገስታት የሚሰግድለት፣ አጋንንት የሚንቀጠቀጥለት፣ መተተኞች የሚንቀጠቀጡለት የእግዚአብሔር መንፈስ የኢየሱስ ስም በላያችሁ ላይ ይሆን። ንግግራችሁ እሱ ይሆን፣ ጸሎታችሁ እሱ ይሆን። አሜን። እንጸልያለን። ከልባችሁ ላይ የክፋት አጀንዳ ዛሬ አወጣ። አጀንዳችሁ መንፈስ ቅዱስ ብቻ ይሆን። አጀንዳችሁ ጌታ ብቻ ይሆን። አጀንዳችሁ ጌታ ብቻ ይሆን። የትኛውም ትልቅ ሰው አንተ ልብ ውስጥ አጀንዳ ይሆን። የትኛውም ገዢ ነኝ የሚል አንተ ውስጥ አጀንዳ ይሆን። የትኛውም አጀንዳ ይሆን። መንፈስ ቅዱስ በልባችሁ አጀንዳ ይሆን። እግዚአብሔር በቤታችሁ አጀንዳ ይሆን። ዘርጉና አሜን። የመጨረሻ አሜን። የከበዳችሁ አገልግሎት ሁሉ ይሄ መንፈስ ሲመጣ ይቀላችኋል። የከበዳችሁ ኑሮ ሁሉ ይሄ መንፈስ ሲመጣ አንዳንድ ሰው ይመስለዋል በገንዘብ ቀሎት የሚኖር አይደለም። አንዳንድ ሰው ይመስለዋል በከበረ ዘመድ ከብሮ የሚኖር አይደለም። አንዳንድ ሰው ይመስለዋል በዝና እስከ ፍጻሜ የሚኖር አይደለም። በእግዚአብሔር መንፈስ ነው። የሆነ ገንዘብ አለኝ ብትል አንተን የሚቀድም የሚበልጥ ገንዘብ ያለው ደግሞ አለ።
በዛ ምንም ማምጣት አትችልም። መንፈስ ቅዱስ ግን አንተ ጋር ካለ ከፍ አድርጉና እስኪ የጌታ መንፈስ በሉ ጩያ ለማዳን በይ ለክብር እኔ ጋር ነው በል። አሁን እንዲህ ሲዳስሳችሁ የነበረው ምስክርነቱ ነው። መንፈስ ቅዱስ ራሱን ያከብራል። ኢየሱስን ያከብራል። መንፈስ ቅዱስ ራሱ አምላክ ነው። ምንድነው? መንፈስ ቅዱስ አምላክ እኮ ነው። አሜን ነው ወይ? እግዚአብሔር ምንድነው? መንፈስ ነው። የሚሰበከውስ፣ የሚመለከውስ፣ የሚጸለየውስ አጨብጭቡ ለጌታ። በደም አጨብጭቡ እስኪ። በደም አጨብጭቡ እስኪ። ለጌታ በደም አጨብጭቡ ለጌታ። ኢየሱስ ያድናል። ኢየሱስ ያድናል። መንፈስ ቅዱስ ታሪክ ይቀይራል። አሜን። ክብር እልልታ ለጌታ ይሁን። በደም እልልታችሁን አሰሙት። ሃሌሉያ። መቆም አይሆንም በህይወታችሁ፣ መሮጥ ይሆናል። መያዝ አይሆንም፣ መቅደም ይሆናል። እቀድማለሁ የሚል ጮሆ አሜን። ከዚህ ምሽት በኋላ የአንድ ሰው ህይወት ተቀይሯል። አገልግሎት ተቀይሯል። የኔ ተቀየረ የሚል ጮሆ አሜን ይበላ። የኔ ተቀየረ በያ ተቀየረ በኛ ህይወት የተቀየረ በይ። አገልግሎት የተቀየረ በይ። ሩጫ የተቀየረ በይ። ከዚህ ምሽት ጀምሮ እይታሽ ተቀይሯል። እይታሽ ተቀይሯል። እልልታ ጭብጨባ ማይቋረጥ። ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ እናመሰግናለን። ውድ የበክርስቶስ ደም ዓለም አቀፍ ቤተክርስቲያን ቤተሰቦች በአገልግሎታችን እንዲሁም በምንለቃቸው ቪዲዮዎች አልፎ የእግዚአብሔር መንፈስ እየባረካችሁና እያጽናናችሁ እንደሆነ እናምናለን። የምንለቃቸውን ቪዲዮዎች ቶሎ እንዲደርሶት ከታች ባለው የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪም በአገር ውስጥና ከሀገር ውጭ ላሉ ዘመድ አዝማዶ እርሶ ከተባረኩበት በኋላ ሼር በማድረግ ቤተሰብ እንዲሁም የአገልግሎቱ ተካፋይ ያድርጓቸው። በዚህም የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁ መስራት ለምትወዱ ሁሉ ስክሪኑ ላይ ያሉትን የባንክ አካውንቶቻችንን መጠቀም ይችላል። ባሉንም የፕሮግራም ቀናቶች ላይ መተው የአገልግሎታችን ተካፋይ እግዚአብሔርም ለምድራችን ቀብቶ ባስነሳው በፕሮፌት አድማሱ አፈወርቅ እየሰራ ያለውን ስራ ተካፋይ እንዲሆኑ እንላለን። ከዩቲዩብ በተጨማሪ በሌሎች በማህበራዊ ድረገጾቻችን በቲክቶክ፣ በፌስቡክ፣ በቴሌግራም እንዲሁም በዋትስአፕ ሊያገኙን ይችላሉ። ወንጌል ያሸንፋል።